እጅግ በጣም ከባድ ነው። እዩ እንግዲህ አርፋ መቀመጥ አልቻለችም። አሁንም ድረስ እንግዲህ ብሩክን በጣም እየተፈታተነችው ትገኛለች። በአሁኑ ግን ብቻዋን አልመጣችም። 5 6 ወጠጤ ዱርዬ ሰብስባን የመጣችው። ብሩክን እንግዲህ በጣም በከባዱ አስጠንቅቀውታል። በከባዱ ዛቻና ማስፈራሪያ አድርሰውበታል። እዩም እንግዲህ ይሄን ነገር አምነህ ካልተቀበልክ ችግር ውስጥ ትገባለህ፣ እኔም አልፋታህም እነሱም አይፋቱህም በማለት እንግዲህ መልእክት፣ የጥንቃቄ መልእክት እያስተላለፈች ትገኛለች። ብቻ በጣም አስቸጋሪና ውስብስብ ሁኔታዎች እየተፈጠሩ እየመጡ ነው ያሉት። ብሩክም በጣም በሚያሳዝን ሁኔታ እንግዲህ ምን ማድረግ እንዳለበት ምን ማለት እንዳለበት በቃ ግራ ገብቶታል። በዚህ ሰዓት በዚህ ወቅት ያው የእነሱን ደስታ ብያየን ባለንበት ሰዓት እንግዲህ አንድ ሳምንት አንድ ቀን አንድ ሁለት ቀን እንኳን ደስተኛ ሆነን መቆየት አልቻልንም። የሆነ ሰርፕራይዝ ሲኖር የሆነ ደስታ ሲኖር የሆነ ሳቅ ሲኖር ፊታቸው ላይ ፈገግታ ሲታይ ነው እንግዲህ ይሄ ነገር ኮሽ እያለ የሚገኘው። አሁንም ከምንም ጊዜ በላይ ደግሞ አሁን ለየት የሚያደርገው ነገር ወንድሞቿን ወይም ደግሞ የሰፈር ወጠጤ ጎረምሶችን ሰብስባን የመጣችው እንግዲህ እቺ ልጅ አራስ ነኝ ብላ ነው የምታስበው። ግን ምንም አራስ የሚመስል ነገርም የላትም። ሲጀመርም እንደወለደችም ግልጽ አይደለም። ዲኤንኤ ራሱ ማድረግ አይፈልጉም በግልጽ በቃ የብሩክ ልጅ ነው። ስለዚህ አምኖ መቀበል አለበት፣ ግዴታው ነው። ካልሆነ ግን ከኛ ጋር ችግር ውስጥ ይገባል። እስከዛሬም ዝም ያልነው ከእዩ ጋር አብረው ይቀጥላሉ፣ ቤተሰብ ልንሆን እንችላለን፣ በቃ እሷ በቃ አውራት ሊሆን ይችላል ብለን ነው እስከዛሬ ዝም ያልነው። አሁን ግን ዝም ማለት አንፈልግም። ስለዚህ ብሩክ አሁኑኑ ልጅን አምነ መቀበል አለብህ። እንዴት አንተ ስትወልድ መጠህ ሳትጠይቃት የእሷ ነገር ሳያሳስብህ ሳያስጨንቅህ እንዴት ዲኤንኤ ምናምን እያልክ ትመጣለህ? እንደዚህ ማለት አልነበረብህም እያሉ እንግዲህ ጓ ብለው እንደምታዩቸው ምድረ አመዳም ዱቄታ ማለት ነው። ምድረ አስመሳይ ውሸታሞች፣ ሌቦች። ውሸት ሲደጋገም እውነት ይመስላላሉ። እውነት ነው እንዴ? እና እዩ ደግሞ አምረራለች። አራስ ናት። አሁን በዚህ ሰዓት በቃ እኔ እንጃ የምትጸልይበት ልጇን በመውገስ በጥበብ እንዲያሳድግላት በቃ ፈጣሪዋ የምትለምንበት ሰዓት ላይ ወቅት ላይ ነበረች። ግን እንደምታዩት ጭራሽ በቃ በእሷ ብላ ልሳካ ለሆነላት ሲላት እንግዲህ ሌላ ጎረምሳ የሰፈር ጎረምሳ ሰብሰባ ይዛ ነው የመጣችው። ያሳፈራል፣ ያሳዝናል። ብሩክ አሁን በዚህ ሰዓት እኔ እንጃ ምን ማለት እንዳለበት ምን ማድረግ እንዳለበት ግራ እስኪገባው ድረስ በቃ በሰው ደስታ ምን አይነት ሾክ ምን አይነት እንቅፋት እንደሆነች አላቅም። የሆነ ነገር ገና ለገና ለሀይሚ መኪና ሊገዛላት ነው ሲባል ሰምታ በቃ ፌንት ልትበላ ነው። የእውነቴን ነው። ምንድን ነው እኔ ያልገባኝ ነገር? እስኪ እንደው በፈጣሪ ስም ምንም አታመጡም። ሲጀመር ምንም እስከዛሬ የደነገጥ ነው እስከዛሬ የፈራ ነው። ለምን አንድ ልጅ አይደለም 20 ልጅ ለምን አትወልጅለትም? ምንም አይመለከተንም። በቃ ሀይሚን በቃ በጣም ብዙ ቦታ አለው በቃ ለሀይሚ። ስለዚህ ልጁን ብቻ ከሆነ አንቺ አሁን ማሳደግ እግዚአብሔር ይመስገን በይ። እድሜ ለማዳም ቅመሞች ያንም ይሄንም አብካው ጋግረው እያልሽም እያወራሽም እግዚአብሔር ይመስገን በይ። በደህና ቀን ተከፍቶ በነ ሀይሚ የዋህነት በነ ብሩክ የዋህነት እየተሰጠሽ ቻናል አለ። በደንብ እየበላሽበት ነው፣ እየሰራሽበት ነው። ልጅሽን ማሳደግ አይከብድሽም። ታዲያ ልጄን ማሳደግ አይከብደኝም ካልሽ፣ እኔ በራሴ መቆም እችላለሁ፣ ከሱ የምፈልገው ነገር የለኝም ካልሽ፣ ለምንድን ነው የሰፈር ጎረምሳ ሳይቀር እየሰበሰብሽ ወጠጤ ይዘሽ የምትመጪው? እኔ ያልገባኝ ነገር ማለት ነው። ምንድን ነው የፈለግሽው ታዲያ ከብሩክ ነው? ወይንስ ሀይሚን ይፍታና አንቺ ጋር ይምጣ ነው? ወይንስ ሀይሚ ጋር ደርቦ ያዝሽ? እኔ ግን እችል ልጅ እንደ ሀሳብ የመሬን ነው የምላችሁ። እንደው የልጅቷ ነገር ያሳዝነኛል እንጂ ማለት ነው። በቃ ለሀይሚ እንደው የቤት ሰራተኛ ብትሆን ራሱ ደስ ይለኛል። የምሬ ነው። ዝቅ ብላ እግሯን አጥባ ቤቷን አጽድታ ልብሷን አጥባ ምግብ ሰርታ የተበላበትን እቃ አጥባ እንደው የቤት ሰራተኛ ብትሆናት እኔ ደስ ይለኛል። ከዛ ውጭ ምን ሆና ልትገባ ትችላለች? አሁን በሀይሚና በብሩክ መሀል እንደው ምን አይነት ሰው ሆና በምን አይነት መንገድ ልትገባ ትችላለች? ግራ ያጋባል እኮ። ምንድን ነው የምትለው? ከሱ የምፈልገው ነገር የለም። እሺ ልጁ ስለ ልጁ ከተወራ ልጅቷ የኔ አይደለችም ብሎ ተናገረ። ከአንድም 2 3 ጊዜ ተናገረ። በፊት ያው ሁላችንም ተጠራጥረ ነው ነበር። በቃ ይሄ ልጅ አድርጎታል በቃ ማለት እሱ ፍርሃቱ ነው። አንዳንዴ በጣም ከባድ ውሸት በእናንተ ላይ ሲዋሽባችሁ፣ አንዳንዴ በጣም ከባድ ነገር እንዲህ ብላለች፣ እንዲህ አውርታለች፣ እንዲህ ተናግራለች፣ እንዲህ አድርጋለች። በቃ ለምሳሌ አሁን ትናንትና የሆነ ነገር ተፈጥሮ በጣም ከባድ ነገር እዛ ቦታ ላይ ሳትኖሩ ግን አለች ወይ ያላችሁ ነበረ ተብሎ ስትታሙ ባላያችሁት ባልሰማችሁት ነገር የሆነ ትደነባበራላችሁ። ከአቅማችሁ በላይ የሆነና የምታወሩትንም የምትናገሩትንም አታውቁም። እና ብሩክ በዛ አንጻር ይመስለኛል የተደናገጠው እንጂ የእሱ ልጅ ስለሆነች አይደለም።
ስለዚህ አሁን ላይ ግን የኔ ልጅ አይደለችም ብሎ ተናገረ። እሷ ደግሞ ያንተ ልጅ ናት አምነ መቀበል አለብህ። ቢኒ ራሱ ስንት ጊዜ ተመላልሶ እባክሽን ልጅቷ የኔ ናት አብረን እንሆን ምናምን ቢላት ያየቻት ነገር አለቻ። በቃ ከዚህ የምትጠቀመውን ጥቅም ስላገኘች በቃ ሀይሚን መጉዳት ነው የምትፈልገው፣ ተመልካችን መበቀል ነው የምትፈልገው፣ ብሩክን ማሰቃየት ነው የምትፈልገው። ከብሩክ ጋር ሙጥኝ አለች እንጂ ወንድ አጣ እንዳይመስላችሁ። በነገራችን ላይ ቢኒም እየለመናት ነው ያለው። ያን ፍቅር ጥላ መጣ እዚህ ሌላ ታሪክ ውስጥ ነው የገባችው። እቺ ልጅ ያንተ ናት ካለች ለምን ዲኤንኤ አታደርግም? በቃ ለተመልካችም ለሷም ለሁሉም ደህንነት ጥንቃቄ ሲባል ለሁላችንም እረፍት፣ እንደው ለብሩክም እረፍት። እኔ ብሩክ ትክክለኛ እንቅልፍ ራሱ እየተኛ ነው ለማለት ይከብደኛል። የእውነቴ ነው። በቻሉት አቅም ሀይሚን ብሩክም በጣም ደስተኛ ለመሆን እየሞከሩ ነው ያሉት። ግን እኔ እንጃ አላቅም፣ የሆነ ቅሬታ እንዳለ የሆነ በቃ የሆነ በጣም የሚያስጨንቃቸው ነገር እንዳለ ነው የምረዳው። ለምን ብሩክ ሀይሚን በእርግጥ በቃ እንድታምነው የማያደርገው ጥረት የለም አሁን ላይ ግን እንደ ሰው ደግሞ ይጨነቃል። በቃ አንድ ሰው ከመሬት ተነስቶ ፈጥሮ ሲያወራባችሁ ውሸቱን እንደ እውነት አድርጎ ሲያወራ ለሚሰማው ሰው ግራም ያጋባል። ወይ ደግሞ ይሄ ነገር እውነት ነው እንዴ ብሎ ሊያስብ ይችላል። አሁን እቺ ልጅ በጣም ግግም ብላለች። ግግም ማለት ነው። ብዙዎቹም እንደዚህ ግግም ብለው መጣው ግግር ብለው አፋቸውን ይዘው ነው የተመለሱት። እና እንጂ መሄጃሽ ቅርብ ነው እርግጠኛው የምነግርሽ ነገር ማለት ነው። ግን በጣም መዥገር ነሽ። በቃ እንቅፋት ነው የሆንሽባቸው ለስኬታቸው፣ ለኑሯቸው፣ ለደስታቸው ራሱ በቃ አልፈቀድሽላቸው። በሰዓትና ጊዜ እየጠበቅሽ እየመጣሽ ሲኦል ነው እያረግሽባቸው ያለሽው ህይወታቸውን። ግን ታያለሽ በአንቺ ምክንያት ማንም የሚረበሽም ማንም የሚናደድም ማንም የሚበሳጭም የለም። ከፈለግሽ እግር ቢ እዚህ ጋር ተሰብስባችሁ ያላችሁት በሙሉ እግር ብሉ። የምሬን ነው። ከፈለጋችሁ ጫማ ጀምራችሁ መብላት ትችላላችሁ። የምሬን ነው። ምድረ ሾካካ ማለት ነው። አሁን ይሄ ምንድን ነው? ይሄ ወጥ እንጨት እግር ሁላ ኩታራ የሰፈር ዱርዬ ሰብስባ ይዛ አልመጣችም። ኧረ በእናትሽ ሰብስበሽ አግቢያቸው ከፈለግሽ አንቺ። የምሬን ነው። ምን ይሆንሽ አሁን? ከፈለግሽ እሺ እውነትሽን እውነት አለኝ ካልሽ አረጋግጪ። ዲኤንኤ ይደረግ። አንቺም እነዚህ ሾካካ ግብረ አበሮችም ዲኤንኤ አይሆንም ነው እያሉ ያሉት። ታዲያ በምን ሂሳብ ነው አንቺ የትም እየዞርሽ ያመጣሽው ልጅ እሱ የሚቀበልበት ምክንያት ምንድን ነው? እስኪ እንደው ላንቺ ራሱ ጥያቄ ልጠይቅሽ። የምን የጅል የሞኝ ሀሳብ ነው የምታስበው? ለነገሩ ሞኝ ባትሆኝ በዚህ ልክ እንደዚህ አትጃጃይም ነበር እንዴ? የሱን ስም ይጣፍጥሻል እንዴ? እንደ ከረሚላ ውይ! እችን ልጅ በምን ቀን ብሩክ እንዳወቃት፣ በምን ቀን ቆሞ እንዳወራት፣ በምን ቀን እኔ እንጃ አላቅም። የእውነቴን ነው ምላችሁ። በጣም አስመሳይ ሰው ናት። መዥገር የሆነች ሰው። እኔ እሱ እንዲጎዳ አልፈልግም ምናምን አልሽ። እንደዛ ካልሽ እግዚአብሔርን በጣም አስመሳይ ውሸታ መሆንሽ እኔን በዚህ ነው የለየሁት። ለምን አንድ ሰው እኔ የፈለገ ነገር ቢጎዳኝም ቢያስከፋኝም ቢያስቀይመኝም ሞዶ ከሆነ ለሱ ቦታ ካለኝ ከመጀመሪያው ምንድነው ማድረገው? የዛን ሰው ደስታ ነው የምመኘው እንጂ በየቦታው እየዞርኩኝ የሱን ስም አላጠፋም። በየጊዜው እሱ ደስተኛ እንደሆነ እያየውኝ ወጥቼ የሆነ ያልሆነ ነገር ቀላቅዬ ዘባርቄ አላወራም። አንቺ ተንኮልሽ ማለት ነው በቃ ተመልካችን ማናደድ፣ ማበሳጨት፣ ሀይሜንም እንደዛው ብሩክን ደግሞ በጣም በቃ ያልሆነ ነገር ውስጥ እንዲገባ ለማድረግ ነው እቅድሽ። ግን እኔ አሁን ሀይሜና ብሩክ ልነግራችሁ የምችለው ነገር እቺ ልጅ በከባዱ መጣለች። ከምን ጊዜውም በላይ አሁን ሙሺ ጋር አላችሁ፣ ጋሽዬ ጋርም እየተገናኛችሁ ነው። ከቤተሰብ ጋር በጣም ጥሩ ጊዜ እያሳለፋችሁ እንደሆነ በጣም ብሩክ እየተናገረ ነበረ። ብዙ ያልተፈቱ ችግሮች ቢኖሩም ግን በዛ መሀል ደስተኛ እንደሆናችሁ እየተናገራችሁ ነው። ይሄ ደስታችሁ እንዳይጠፋ አደራ። እጅ ለእጅ ብቻ ሳይሆን ልብ ለልብን በደንብ ተገናኝታችሁ ተያይዛችሁ የመጡባችሁን ጠላቶቻችሁን እምቢ በማለት አልሰማም በማለት አሻፈረኝ በማለት አፍረው እንዲመለሱ አፋቸውን እንዲዘጉ ብቻ ነው ማድረግ ያለባችሁ። እዩ በጣም ስራዋ ሴራዋ በጣም ከባድና ረጅም ትልቅ እንደሆነ እያየው ነው። ስለዚህ እንዳትሸነፉ አደራ። አንዳችሁ የሆነ ትንሽ ክፍተት እንዳትፈጥሩ አደራ ብዬ ነው መልእክቴን የማስተላልፈው። እዩም እዚህ የመጣችሁ ትር ያላችሁ ጓ ያላችሁ ሰዎችም ኑ እስኪ ኑ ሞክሩን፣ እንሞካከር። የምሬን ነው የምላችሁ። እኔ በቃችኋለሁ። እኔ ሴቷ ማለት ነው በጥፊ በኩርኩም ብዬ አባረራችኋለሁ። እዚህ ጋር አትናችኋ ጥስጥስ ምናምን ነን ብላችሁ መጣችኋላ። ቂጦላስ አረ ጉድ! እናንተ የት ሰብስባ እንዳመጣቻቸው ከጎዳና ላይ ነው እንዴ ሰብስባ ያመጣቻቸው? የሰፈር ዱርዬ ላይ ይዛ መጣ። ስራ ፈት የምር እዛ ድንጋይ የሚያሞቀው ወያላ ዱርዬ እኮ ነው ይዛ የመጣችው። አረ ወይ ዩት ይመች። በመጨረሻም በቃ ጨለለች፣ አበደች እንዴ!
አንተ ራሱ ከዱርዮች በምንም አትለይም። አሁን በሰዓት አፍሽን እያሞጠሞጥሽ ትመጫለሽ። ልጅሽን እንኳን በስነ ስርዓቱ እንደው በቅጡ አራስነትሽን ሳትወጪ በስነ ስርዓት እንደው ክርስትና እንኳን ሳትነሽ እችን ልጅ መጦ መጠየቅ ነበረበት። አሁንም እሷን የመንከባከብ ግዴታ አለበት፣ ልጅቷን የመንከባከብ ግዴታ አለበት። በቃ ጎድቷታል፣ በድሏታል ምናምን። እስኪ አራት አትመስልም፣ ከስታለች፣ ጠቁራለች ይበሉ እዛው እንዴ። ኧረ ተው፣ እኔ ሌላ ነገር እንዳታስወሩኝ። እዛ ቀሚቷን የከፈተችበት ቦታ ሄዳ ይንከባከባት። እኛ ምን አገባን እዚህ ጋር እንዴ? የምሬን ነው። እሷ እኮ አሁን በተንኮል መጣ እኮ ነው ይሄ ሁሉ ችግር የተፈጠረው። ግን እንዲህ ተፈጥሯል ብላ መጣ በጸባይ ብሩክን አናግራው። ከዛ የኔ ነች ካለ በቃ ማድረግ ያለበትን ነገር በጸባይ ልክ እንደ ጓደኛ እንዲያያት፣ ነገ ተመልሰው እንዲገናኙ ሆነው ቢገናኙ ጥሩ ነገር። ከዛ ደግሞ አይ አላምንም ካለ ደግሞ ዲኤንኤ ይደረግና ካላመንከኛው ያንተ ልጅ ናት መካድ የለብም እንደዚህ ብላ ማስረዳት ትችል ነበር። ግን የውሸቷ ስለሆነ በዚህ ልክ ነው የመጣችሁ፣ በቃ በከባዱ። አሁን ደግሞ የሆነ ብሩክ ፈርቶ ተንቀጥቅጦ አረ ነይ እግዚአብሔር እኔ በቃችኋለሁ ይምጡ፣ ምንም አያመጡ። ምድረ ወጠጤ ሁሉ እዚህ ማለት ምን ያመጣሉ? ማን ናችሁ እናንተ? ሲጀመር ምንድናችሁ? የሆነ በጣም አስፋፋችሁ፣ የሆነ በጣም አካበዳችሁ። ምን ስለሆናችሁ እናንተ? ማን ስለሆናችሁ? እስኪ ወንድ ናችሁ፣ ጫፉን ትነኩታላችሁ። ወንድ ናችሁ። እስኪ በግዴታ ተቀበላት ተቀበዩ ብላችሁ ልጅን ተቀበል ብላችሁ የምታስገድዱት ከሆነ እናያለን። አይሰማችሁም። ዲኤንኤ ይደረግ፣ እሱም ንጽህናው ይወጣ፣ ነጻ ይወጣ፣ ይሄድበት። ልጁ እንኳን ብትሆን እዩን ዞር ብሎ በእንጨት እንኳን አይነካትም፣ አይፈልጋትም። በቃ ካልፈለገስ በግድ ነው እንዴ? ሀይሚን መሆን አትችይም አንቺ። በነገራችን ላይ ጉድ እኮ ነው ዘንድሮ። ስንት ነገር ያሰማናል፣ ያሳየናል። ለማንኛውም እዩ ራሷ ብላው ሲያቀታት ሲከብዳት ቁጭ ብላ ማውራት ነው ስራዋ። ከዛ የሰፈር ዱርዬ ሰብስባ ይዛ መጣለች። እንደው መጨረሻሽን ያየው ሰው የመጨረሻሽ ያው እብደት ነው ወይ ማፈር መሸማቀቅ ወይ ደግሞ ያው ብቻ ውርደትሽን ተከናንበሽ ነው ወደ ቤትሽ የምትሄጂው። መጨረሻሽ አያምርም። በሰው ህይወት የሚገባ ሰይጣን ብቻ ነው። በቃ በሚዋደዱ ሰዎች መሀል የሚገባ ሰይጣን ነው። አንቺ ከዛም ሰይጣን ከላካቸው ሰዎች አንዷ ነሽ የእውነት ለመናገር። ሌላ ደግሞ ልክ እንዳንቺ አይነት ሾካኮች ግብረ አበሮች መጥተዋል። አይዟችሁ፣ መልካም ለቅሶ ይሆንላችሁ፣ መልካም የለቅሶ ህይወት ይሆንላችሁ። ሀይሚና ብሩክ አሁን በጣም የጦፈ ፍቅር ውስጥ ናቸው። እንደው ምንም በቃ ማንንም ሰው አይሰሙም፣ ማንንም ማለት ነው። በዚህ ሰዓት እንደው ፈጣሪ ራሱ ወርዶ ኑ ተለያዩ፣ በቃ አንድ መሆን አትችሉም ምናምን ቢላቸው ራሱ እምቢ አሻፈረኝ የሚሉ ናቸው። በዚህ ልክ ነው የተዋደዱት፣ በዚህ ልክ ነው የተከባበሩት፣ በዚህ ልክ ነው የተቀራረቡት። ስለዚህ አፍሽን አታበላሽ፣ የሰው ስሙን አታጥፊ። በቃ ልጁን ተይው ይኑርበት። እግዚአብሔርን በጭንቀት አለቀ። በቃ አንድ ተመልካች እየተጠራጠሩ ነው፣ ሁለት ደግሞ ሀይሚ የሆነ ነገር ይሰማት ይሆን እያለ ነው። በእርግጥ እያወቀች የመጣችበት ሁኔታ እየታየ ነው። ግን በቃ ተይ፣ በኋላ ተዋርደሽ ከምትሄጂ የሰው በቃ መሳቂያ መሳለቂያ ጋር የምትሆኚ ከሆኑ ከሰው ህይወት ውጭ። በሰው ህይወት የገባ መጨረሻው አያምርም። የምሬ ነው፣ ገደል ውስጥ ነው የሚገባው። ለማንኛውም ግን እነዚህ ሾካጋዎች እንግዲህ ሾከክ ብሎ መጠው ጉዋ እያሉ ይገኛሉ። ምንም አታመጡ። እስኪ የምታመጡትን እናያለን። ሞክሩን እስኪ። እንዴ ጭራሽ ብሩክን ዛቻና ማስፈራሪያ! አረ እግር ብሉ ከፈለጋችሁ። ጉድ እኮ ነው። ጨርሻለሁ። እናንተ ምን ተሰማችሁ? ለዩ እንደው ምን አይነት መልእክት አላችሁ? እኔ ይህንን ይመስላል። ሀሳብ አስተያየት የእናንተን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። ብሩክ አይዞ፣ እንድትጨናነቅ አልፈልግም። ሁላችንም አንፈልግም፣ ጭንቀትን አንፈልግም። ሳቅን ደስታህን ነው። ስለዚህ እቺ ሽብርተኛ እየመጣች አፏን በከፈተች ቁጥር አንተ ልትናደድም ልትበሳጭም ሊገርምህም አይገባም። በቃ እች ልጅ የውሸቷ ብዛት እውነት እንዲመስልላት ነው በዚህ ልክ የምትዋሸው። ግን ውሸቷን እንደሆነ ሁላችንም ኦልሬዲ እናውቃለን። ስለዚህ ካንተ በላይ ማንም አይታመንም በዚህ ሰዓት። ቢሆንም እንኳን በቃ ይሄን ያህል በቃ በጣም ተጸጽተሃል። በጣም ብዙ ጊዜ ብቸኝነት ተሰምቶ ሀይሚ አንተን ስላላመነች ራሱ ከባድ ዋጋ ከፍላል። ስለዚህ በቃ ምንም የመጣ ይምጣ፣ ምንም በቃ እንዳትፈራ፣ አለንልህ። ቅመሟ ቡቡ ወደፊት። ጨርሻለሁ።